ብልጽግና ራሱ አስመራጭ ራሱ ተመራጭ ራሱ ታዛቢ ራሱ ውጤት ነጋሪ የሆነበት ምርጫ በአገር ውስጥም በውጭ ሰዎችም ከፍ ያለ ትችትን እያስከተለ ይገኛል። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። ዳሩ ምን ያደርጋል ብዙም ሳይቆዩ ሌላው ቀርቶ ለፓርቲያቸው ሊቀመንበርነት የሚደረግን ምርጫ ምስጢራዊ ማድረግ ተስኗቸው ራሳቸው አስመራጭ ራሳቸው ተመራጭ ሆነው ታዩ። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ደግሞ እየባሱ መጡብን እየባሱ ልክ ፈጠርናችሁ ሊሉ ደግሞ ጀምረዋል። ምን አሉ መሰላችሁ? ባለፈው 50% ዝናብኛ ዘነብናል። አራውል ነው። ግንቦት 24 ቀን 2018 ዓመተ ምህረት ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። እንደምታየኝ ከሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። የብልጽግና ድራማ እንግዲህ እዚህ ድረስ ደርሷል። እቺ ልጅ አባቷ የምር እንኳን ሞቶ ቢሆን አንቃ ገለው ነው። ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጥ ወጡ ነው አለኝ ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። ምናቀው ጠቅላይ ሚኒስትር አብይ ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አረ በየትኛው መንደር በየትኛው አካባቢ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። ሞች አብይ አህመድ እየገደለ ሰውን ተመልከቱ እናንተ ቆሻሾች። አብይ አህመድ እንደዚህ ነው የሚጨፈጭፈን አማራውን። እናንተ ሆዳሞች ለከርሳችሁ ያደራችሁ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ደግሞ እየባሱ መጡብን እየባሱ ልክ ፈጠርናችሁ ሊሉ ደግሞ ጀምረዋል። ምን አሉ መሰላችሁ? ባለፈው 50% ዝናብኛ ዘነብናል። አራውል ነው እና የታገር ደውነ በባሌ ድርቅ ከብቱን ሲፈጀው እንጂ አራውል ነው። አልሰማችሁም? አዎ 50% እኛ አረ ኢትዮጵያ ዘረግዞ በሉ። በእውነት እንዲያማ ከሆነ ወንጀለኞች ናቸው። ዝናብ ማዝነም እየቻሉ ካላዘነሙ ወንጀል ነው አይደል? የሞተው ሁሉ ከብት የነሱ ዕዳ ነው እንዴ? እየራሳችን እኮ ነው። ይሄን ደግሞ አማልክት ሊሆኑ ጣዖት ሊሆኑ አረ የሆነ አይሆንም። ለኢትዮጵያ አይመችም። ለኢትዮጵያ አይመችም። ይሄ ኢትዮጵያን ለመምራት ሞች አብይ አህመድ እየገደለ ሰውን ተመልከቱ እናንተ ቆሻሾች። አብይ አህመድ እንደዚህ ነው የሚጨፈጭፈን አማራውን። እናንተ ሆዳሞች ለከርሳችሁ ያደራችሁ። የታለ ብርሃኑ ነጋ? እናንተ ቆሻሾች ባንዳዎች፣ የባንዳ ልጆች። አንተ ገዳይ፣ አንቺ ገዳይ፣ አንተ ቆሻሻ መላጣ የታባ ነው የምትሄደው? እናንተ ገዳዮች፣ ያስገዳዮች፣ ዩኪላዎች children you bomb አማራ። ፎረም ግንቦት 24 ቀን 2018 ዓመተ ምህረት ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ ፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው።
በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበረው። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። እስኪ ይሄንን ቪዲዮ ተመልከቱት። እንደምታየኝ ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። የብልጽግና ድራማ እንግዲህ እዚህ ድረስ ደርሷል። እቺ ልጅ አባቷ የምር እንኳን ሞቶ ቢሆን አንቃ ገለው ነው። ምክንያቱም ምንም አይነት የሐዘን ፊት አይነበብባትም። በይ ተብላ እንኳን እንደሆነ ማን ይሞት አባቱ የሞተበት ሰው በዚህ ደረጃ እየሳቅ ያወራል ስለ አባቱ። እውነትስ አባቱ ሞቶ ምርጫ ለመምረጥ የሚመጣ አበሻ አለ? እሴታችንን ሁሉ ለመደምሰስ ካላቸው ፍላጎት የተነሳ ትላንትና አባባዮሽና ሆያውዬ መጨፈር አትችሉም ሲሉ ከርመው ዛሬ ጠዋት የሞተ ሬሳ አስቀምጠው ሄደው ያላቸው ሰዎች ደግሞ አሁን ደግሞ ቀብረው ተመልሰው መጥተው ድምጽ ሰጡ ይሉናል። ብልጽግና የዚህን ያክል ልብ የሚያሽ ተራ ፕሮፓጋንዳ ነው የሚሰራው። ተራ ፕሮፓጋንዳ ይብላኝ ለሰፊው ህዝብ። ነገ አንቺ በፍርድ አደባባይ ላይ ትቆሚያለሽ። በዋሸሽባት ነጠላ ጥቁር ነጠላ ቁጭ ብለሽ የምታለቅሽበት ጊዜ ይመጣል። ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጠ ወጥ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድን ነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ የሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮዝ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ከኒም ባጅን ዲስ አር ቤዚክ ሰርቪስስ። እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች፣ ነርሶች ተገፍተው ሄደዋል። ተለጥፎ ነበር። ይሄንን
ሶ ይሄውን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደ ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው ምን አይነት እንትን ነው ምን ውስጥ ነው ግን እየገባን ያለው ነው ዛገር ለነገሩ እኮ እንደው በየጊዜው አዳዲስ እያመጡ ሰርፕራይዝ ያደርጉናል እንጂ ጭካኔን ካለማመዱን ቆዩ። በጣም ጥሩ። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትናንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል። እስቲ የተወሰኑ አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ እሱን ጨምርበታል። ቪዲዮውን እንይ። ሰማሌ ህዝቢ ገን በርዋቆ ወይ በርዋቆ ሰራዓ ቤና ሰሬሲሲኒዮ በሪስ ህዝቢ ገሶ ሳራዬ ሰቦኒ መዲ ከባሓ ኩይኒ ሶማሊዬ ሰማሉዋ የሶማሌ ክልሉ ገርሞኛል። ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ላይ ሪፖርት አደረግ ነበር። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት ብልጽግና ራሱ አስመራጭ፣ ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ ውጤት ነጋሪ የሆነበት ምርጫ በሀገር ውስጥም በውጭ ሰዎችም ከፍ ያለ ትችትን እያስከተለ ይገኛል። ሳይጀመር ውጤቱ የተጠናቀቀው ምርጫ ድምፅ የሚሰጥበት ቀን ሳይደርስ የምርጫ ካርዶች ተሞልተውና ማህተም ተመቶባቸው ኮሮጆአቸው በዚህ መልክ በሄሊኮፕተር ጭምር ሲመላለሱ እንደነበረም ተጋልጧል። ስለዚህ ምርጫ የውጭ መንግስታትም ሆነ መገናኛ ብዙሃን ምንም ያላሉ ሲሆን አስተያየት የሰጡት የኔዘርላንዱ ፎልክስክራንትና አልጀዚራ ላይ የቀረበው ማርቲን ፕላውት አንድ አይነት ቃል ሰንዝረዋል ወይም በአንድ ቃል ገልጸውታል። ገና ሳይጀመር ውጤቱ የታወቀው የኢትዮጵያ አስቂኝ ምርጫ በማለት ምክንያቱም ከምርጫው በፊት ካድሬዎች በምሽት በዚህ መልክ ካርዶችን
እየሞሉ ማምሸታቸው ይፋ ሆኗል። ምርጫው ተደርጎባቸዋል በተባሉ በኦሮሚያ አካባቢዎችም የምርጫ ካርዶች በዚህ መልክ ነበር ሌሊቱን በድብቅ ሲሞሉ ያደሩት። ከዚህም ባሻገር ይህን ምርጫ እንዲታዘብ በኢትዮጵያ መንግስት የተጠየቀው የአውሮፓ ህብረት በግልጽ የኢትዮጵያ ምርጫ አልታዘብም የሚል ምላሽ በመስጠት ምርጫው የቀልድ መሆኑን በዲፕሎማሲያዊ ቋንቋ አሳውቀዋል። የአፍሪካ ህብረት ደግሞ በቀድሞው የኬንያ ፕሬዝዳንት በኡሁሩ ኬንያታ የተመሩ 24 ታዛቢዎችን የላከ ሲሆን እነሱም በዚህ መልክ ምርጫውን ሲታዘቡ ውለዋል። እነዚህ የደሴ ከተማ ነዋሪዎች ደግሞ በወታደር ተገደው ወደ ምርጫው ጣቢያ የተወሰዱ ናቸው። ታዲያ እንደለመዱት ልጅ አዝለው ወልደው አራስ ሆነው በምርጫው ለመሳተፍ መጡ የሚል ፕሮፓጋንዳ ሊሰሩባቸው ፎቶ ሊያነሷቸው ሲሉ እንደምታዩቸው ካሜራ አንፈልግም ብለው ሁሉም ፊታቸውን ሸፍነዋል። በጣም ፈገግ የሚያሰኘው ግን አብይ ራሳቸው መራጭና አስመራጭ ስለሆኑበት አስቂ ምርጫ በሰጡት አስተያየት ማናቸውንም ውጤት በጸጋ ለመቀበል ዝግጁ ነኝ ብለው መናገራቸው ነው። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። እንደሱ ነው እንዲህ አልከኝ መኮንን አለ ቴዲ አፍሮ። በአደባባይ ንግግራቸው ዲሞክራት ለመምሰል የሚሞክሩት አብይ ሰው እንዴት ራሱ መራጭ ራሱ ተመራጭ ራሱ አስመራጭ ይሆናል በማለት በስልጣናቸው ማግስት ኢህአዴግን በመተቸት የተሻሉ ሰው ሆነው ለመታየት ሞክረው ነበር። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። ዳሩ ምን ያደርጋል፣ ብዙም ሳይቆዩ ሌላው ቀርቶ ለፓርቲያቸው ሊቀመንበርነት የሚደረግን ምርጫ ምስጢራዊ ማድረግ ተስኗቸው ራሳቸው አስመራጭ ራሳቸው ተመራጭ ሆነው ታዩ። አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አሁን በሰባተኛው ምርጫ እየተተገበረ ያለው የዚሁ የድርጅታቸው ምርጫ ቅጥያ አሰራር ነው። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ።
መብራት እያበሩ ሰው እያጠፉ መሄድ ምንድነው? የሚቀጥለው ምንድነው? እኔ ጥያቄ አለኝ፣ ለርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ